በሐዋሳ አካባቢ የሚገኙ ነጋዴዎች በኪራይ ጭማሪ ጋር በተገናኘ ቅሬታ ቀርበዋል። ኮሪደሩ ምክንያት በማድረግ በአንድ ሱቅ ከ3000 እስከ 5000 ብር ጭማሪ እየተደረገብን ነው ብለዋል። ከዚሁ ጋር በተገናኘ መረጃውን ለእናንተ እናደርሳለን። ፖሊስ የሿሿ ወይንም የማታለል ወንጀል ሲፈጽሙ የነበሩ 3 ተጠርጣሪዎችን ማምሻውን ይዟቸዋል። እነዚህ ግለሰቦች ምን አይነት ወንጀል ነው የፈጸሙት? የትም ቦታ ላይ የምትገኙ ሰዎች ጥንቃቄ አሁንም ጥንቃቄ እንዲሆናችሁ ይሄን መረጃ በስፋት እንነግራችኋለን። በእንሴኖ ከተማ ተጠልፎ የነበረ አንድ ታዳጊ ልጅ ካጋቹ በተአምር አምልጦ ተመልሷል። ከአዲስ አበባ ጎጃም ጎንደር የቤንዚልና ናፍጣ መጥፋት ትራንስፖርት አገልግሎት ላይ ችግር ፈጥሯል። 2 ሊትር ቤንዚን 500 ብር እየተሸጠ ነው። ከቤንዚን እጥረት ጋር በተገናኘ ዜና አለን። በሰሜን ሸዋ ከ28000 በላይ ዜጎች ለተፈጥሯዊና ሰው ሰራሽ አደጋ ተጋላጭ ሆኗል ተባለ። ሰማላችሁ። እንደምን ውላችኋል? ለየካቲት 15 2018 ዕለተ ረቡዕ የምሽት መረጃዎችን እንነግራችኋለን። አዘጋጅቼ ማቀርብላችሁ ናርዶስ አለማየሁ ነኝ። ከዚህ በመቀጠል መረጃዎችን አጠር አድርገን እንነግራችኋለን። አሃዱ ኒውስ ኤንድ ፖለቲክስ ቻናላችንን ሰብስክራይብ በማድረግ በየቀኑ የሚወጡ ከሬዲዮም ከዚሁ ከኛም ቻናል ወደ እናንተ የሚደርሱ መረጃዎች ናቸው። ወደ መረጃዎቹ እንለፍ። ምስራች የዲፕሎማት ሰፈር በሆነው በቡልጋሪያ ከቴምር ሪል ስቴት የተሰጠ ገጸ በረከት በአፍሪካ ህብረት አቅራቢያ እጅግ ዘመናዊ ኮምፓውንድ አፓርትመንት ቤቶችንና የንግድ ሱቆችን ከ20% ቅድመ ክፍያ ጀምሮ በማይታመን ዋጋ እንሆ ከ30% እውነተኛ ቅናሽ ጋር ስቱዲዮ 44 ካሬ 3.5 ሚሊዮን ብር፣ ባለ 1 መኝታ 67 ካሬ 5.4 ሚሊዮን ብር፣ ባለ 2 መኝታ 98 ካሬ 7.8 ሚሊዮን ብር እንዲሁም ባለ 3 መኝታ 127 ካሬ 10 ሚሊዮን 200 ሺህ ብር። የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ ይዘንልዎት መጥተናል። ለውስን ቤቶች የ10% ቅናሽ ያዘጋጀን መሆኑን እንገልጻለን። ለበለጠ መረጃና ለሳይት ጉብኝት 0933 23 31 13 ይደውሉ። የሐዋሳ ከተማ ነጋዴዎችና ነዋሪዎች ከኪራይ ጭማሪ ጋር በተያያዘ ቅሬታ አቅርበዋል። ኮሪደሩ ምክንያት በማድረግ በአንድ ሱቅ ከ3000 እስከ 5000 ብር ጭማሪ እየተደረገበት ነው ያሉት። ከተማ አስተዳደሩ ለጉዳዩ ትኩረት መስጠት አለበት ብለዋል። እንግዲህ የሐዋሳ ከተማ አካባቢ ያሉ ነጋዴዎችና ነዋሪዎች በኪራይ ጭማሪ ምክንያት ነው ቅሬታ እያቀረቡ ያሉት። በከተማዋ በርካታ አካባቢዎች የተከናወኑ ባሉ የኮሪደር ልማት ስራዎች ምክንያት የሱቆችና የንግድ ቦታዎች ኪራይ ያላግባብ እየጨመረ ነው ያሉት። እነሱ ቃላቸውን የሰጠው ነጋዴዎች ምንድነው ያሉት? ለሀገር ውስጥ መገናኛ ብዙሃን በኮሪደሩ ምክንያት የኛ መስሪያ ቦታ ባይነሳም በአቅራቢያችን ያሉ ሱቆች መነሳታቸውን ተከትሎ ሱቆች ስለተነሱ ገቢያችሁ ይጨምራል በሚል ቀድሞን ከፍልበት ከነበረው የሱቅ ኪራይ ላይ ከ3 እስከ 5000 ብር ጭማሪ ተጠይቀናል ብለዋል። ሌሎች ነጋዴዎች ደግሞ በሐዋሳ ከተማ የንግድ ሱቆች ያሉባቸው ትልልቅ ህንጻ አከራዮችን በኮሪደር ምክንያት የንግድ ቦታዎቻቸው የተነሱባቸው ነጋዴዎችን የሱቅና የንግድ ቦታዎችን እየፈለጉ በአንድ ካሬ ከ200 እስከ 800 ብር ጭማሪ እያደረጉ ስለመሆናቸው ነው የሚገልጹት። እነዚህ ሰዎች አንድ በከተማዋ በህትመት ስራ ላይ ተሰማርቶ ለረጅም ዓመታት የሰራ ነጋዴ ለ11 ዓመታት የሰራበት የማተሚያ ቤት በኮሪደር ምክንያት ሲፈርስ በአካባቢው ባልፈረሱ ቦታዎች ተመሳሳይ ሱቆችን ለመከራየት ጠይቆ በ3 እና 4 እጥፍ ኪራይ መጠየቁን ይገልጻል። እንግዲህ የነዋሪዎችስ ምን አሉ የሚለውን ስናይ የሐዋሳ ከተማ ነዋሪዎች በከተማዋ እየተከናወኑ ባሉ የኮሪደር ልማት ስራዎች ደስተኛ ናቸው። ይሄንን ራሳቸው ገልጸዋል። ልማቱ ኩራታችን ቢሆንም ግን የሱቅ ኪራይ ጉዳይ ሊታሰብበት ይገባል ነው ያሉት። በሐዋሳ ከተማ አስተዳደር እንግዲህ በተደረገ ቅኝት ከሳውዝ ስታር በዋርካ አድርጎ እስከ ግሎባል ጋራጅ፣ ከሳውዝ ስታር በሱሙዳ አድርጎ እስከ ፒያሳ፣ ከመድኃኔዓለም ቤተክርስቲያን እስከ ፍቅር ሐይቅና ሳውዝ ስፕሪንግ የተከናወኑ ባሉ የኮሪደር ልማት ስራዎች ምክንያት በርካታ የንግድ ቤቶች የተነሱና አብዛኞቹም ማሻሻያ ተደርጎባቸው በእድሳት ላይ መሆናቸው ተመላክቷል። በአካባቢው ባሉ ህንጻዎች የክራይ ዋጋ መጨመሩንም አረጋግጧል። በጉዳዩ ዙሪያ እንግዲህ ከከተማ አስተዳደሩ በኩል መረጃ ለማግኘት ተከታታይ ቀናት የተደረገ ሙከራ አልተሳካም ሲል አንድ የሀገር ውስጥ መገናኛ ብዙሃን ዘግቧል ማለት ነው። ምላሽ እንደተሰጠ ግን ዜናውን በተከታታይ ማቅረብ እንደሚቻል ነው የተገለጸው። የሿሿ ወንጀል እየተበራከተ መጥቷል። አሁንም ቢቀንስም ቀንሷል ቢባልም
እንደዚህ አይነት ዜናዎችን ግን እየሰማን እንገኛለን። ሸዋሸዋ ወይም የማታለል ወንጀል ፈጽመው ሲፈለጉ የነበሩ 3 ተጠርጣሪዎችን በቁጥጥር ስር አውሏቸዋል ፖሊስ። የአዲስ አበባ ፖሊስ እንግዲህ ድንገተኛ ፍተሻና ቁጥጥር ተግባር አድርጎ ነበረ። ሸዋሸዋ ብዙዎቻችሁ ታውቁታላችሁ። የትም ቦታ በተለይ አዲስ አበባ ውስጥ ሸዋሸዋ ወንጀል የደረሰበት ሰው ይኖራል ወይም ደግሞ ከምታውቁት ሰው ሸዋሸዋ የተዘረፈ ሰው ይኖራል ተብሎ ይታመናል። ምክንያቱም የተበራከተ የወንጀል ድርጊት ስለሆነ ሸዋሸዋ የማታለል ወንጀል ፈጽመው ሲፈለጉ ነበሩ 3 ተጠርጣሪዎች ማለት ነውና ትላንትና ተይዘዋል። የአዲስ አበባ ፖሊስ እንግዲህ በከተማ የሚፈጸሙ ወንጀሎችና ፈጻሚዎች ላይ ኢላማ ያደረገ ጥናት አድርጎ ተጠርጣሪዎችን ይዟቸዋል። ፖሊስ ይህንን የቁጥጥር ተግባሩን ከሚያከናውንበት መንገድ አንዱ የትራፊክ ቁጥጥር ባለሙያዎች በጥናት በተለያዩ ቦታዎች ላይ የሚያደርጉት የቁጥጥር ተግባር ነው። እንግዲህ የካቲት 17 ትላንትና በቦሌ ክፍለ ከተማ ወረዳ 12 ልዩ ቦታው ቡልቡላ ፓርክ አካባቢ ድንገተኛ የተሽከርካሪ ፍተሻና ቁጥጥር ተደርጎ ነበር። ከዚህ ቀደም የሸዋሸዋ ወይም ማታለል ወንጀል ማጭበርበር የሚባለው ማለት ነው ፈጽመው ሲፈለጉ የነበሩ 3 ሰዎች አሉ። እነሱን መያዝ ተችሏል። እነዚህ ሰዎች ለወንጀል ተግባር የሚጠቀሙበት ይሄ የምትመለከቱት ቪትስ ተሽከርካሪ ነው። ኮድ 3 B06217 አዲስ አበባ የሆነ ቪትስ ተሽከርካሪ ነው። የኋላ ሰሌዳውን ጥቁር ጭቃ ቀብተውታል። እንደዛ አድርገው ነው ዝርፊያ ሲፈጽሙ የነበሩት። ጥቁር ጭቃ በመቀባት ሲንቀሳቀሱ ነበረ። ተጠርጣሪዎችን በቁጥጥር ስር በመዋል በተደረገ ፍተሻ እነዚህ ግለሰቦች ምን አይነት ወንጀል መሰላችሁ የሚፈጽሙት? ወተት ይተፋሉ። ሰው ላይ ወተት በመጥፋት ወተት ባፋቸው ይዙና ወተቱን ይተፉታል። ከዛ በኋላ ቆሻሻ አለቦት ልጥረጉሎት በማለት ደግሞ የማታለል ወንጀሉን ያን ሰው በማዋከብ ይፈጽማሉ ማለት ነው። ይሄንን ለመፈጸም አዘጋጅተው የነበሩት ወተትና 7 የሞባይል ቀፎ ፖሊስ በቁጥጥር ስር አውሎታል። እንደዚህ አይነት ዝርፊያም አለ። ተጠርጣሪዎቹ የሸዋሸዋ ወይም የማታለል ወንጀል ተፈጽሞብኛል ደርሶብኛል የሚል ይሄን ዜና የሚመለከት ምናልባት የተዘረፈ ሰው ሊኖር ይችላልና ይሄን ዜና የምትመለከቱ ሰዎች ሼር ላይክ አድርጋችሁ ማድረስ ትችላላችሁ። በዚህ አካባቢ የተዘረፈ ሰው ስለሚኖር ማለት ነው። እኛ አልተወሰደብንም ማለት ሌሎች ሰዎች ደግሞ አልተወሰደባቸው ማለት አይደለምና ለሚመለከታቸው ተወስዶባቸው ሊሆን ይችላል የምትሏቸው ሰዎች ካሉ ሼር አድርጉላቸው። እንደዚህ አይነት ወንጀል ተፈጽሞብኛል የሚል ግለሰብ ቦሌ ክፍለ ከተማ ፖሊስ መምሪያ በአካል በመቅረብ ማመልከትና መናገር እንደሚችል የአዲስ አበባ ፖሊስ አስታውቋል። ባሳለፍነው እሁድ የካቲት 16 አንድ እገታ ተፈጽሞ ነበረ። በእንሴኖ ከተማ ተጠልፎ የነበረ የ12 ዓመት ታዳጊ ልደቱ ደበበ የተባለ ልጅ ተጠልፎ ነበርና ከአጋቾቹ እጅ አምልጦ በሰላም ከቤተሰቦቹ ጋር መቀላቀሉን የደረሰ መረጃ ያሳያል። ይሄ ታዳጊ ወደ ቤተሰቡ እንደተመለሰ ለቤተሰቦቹ የሰጠው መረጃ ምንድነው? አጋቾቹ የተጠቀሙበት ዘዴ በጣም አታላይና ጥንቃቄ የሚሻ በተለይ ልጅ ላለው ሰው ልጆች በእንደዚህ አይነት ሁኔታ ሊታገቱ ስለሚችሉ መማሪያም ሊሆን የሚችል ነውና አንድ የማያውቀው ግለሰብ ስልክ አስደውለኝ በሚል ሰበብ ቀርቦት ነበር። ይሄ ታዳጊ በእጁ ይዞት የነበረውን የእህቱን ስልክ ሰጠው። ግለሰቡ ስልኩን እንደያዘ መሮጥ ጀመረ። ታዳጊው ስልኩን ለማስመለስ እያለቀሰ ይከተለው ነበረ። ግለሰቡ በኃይል በባጃጅ ውስጥ አስገብቶት ይሄን ታዳጊ ወደ ገጠራማ አካባቢ ይዞት ነው አፍኖት የተሰወረው። እንግዲህ በአጋቾቹ እጅ አንድ ሌሊት ነው ያደረው ይሄ ልጅ። ጠዋት አጋቹ ለተወሰነ ጉዳይ ወጣ ሲል በሩ ክፍት መሆኑን አየ። ይሄ ታዳጊ አጋጣሚውን ተጠቅሞ እንግዲህ ከዚህ እንዴት ልውጣ በሚል ሲጨነቅ የነበረ ልጅ አምልጦ የጋሪ ትራንስፖርት አግኝቶ ወደ ከተማ ከዛ ገጠር ወደ ከተማ መመለስ ችሏል ማለት ነው። ታዳጊው በአሁኑ ሰዓት በአካሉ ላይ ምንም የደረሰ ጉዳት ባይኖርበትም በደረሰበት ነገር ግን የሆነ የስነ ልቦና መረበሽ፣ የድንጋጤ ስሜት ውስጥና የመሸበር ወይም የመንቀሽቀሽ አይነት ስሜት ውስጥ እንደሚገኝ ነው የተገለጸው። ለወላጆችም አስቸኳይ የጥንቃቄ መልእክት ተላልፏል። እንደዚህ አይነት ክስተት ለማንኛውም ቤተሰብ ትልቅ ትምህርት ነውና ወላጆች ልጆቻችሁን በተለይ ታዳጊ ልጅ ያላችሁ ሰዎች ከእንደዚህ አይነት አደጋ ለመጠበቅ ሁሌም ማድረግ ያለባችሁ ምንድነው? ለማያውቁት ሰው ስልክ አስደውሉልኝ፣ መንገድ ጠቁሙኝ፣ እቃ ተሸከሙልኝ በሚል ሰበብ ለሚቀርቡት ሰው ሁሉ በምንም አይነት ሁኔታ ምላሽ ቶሎ መስጠት የለብንም። በተለይ ማናውቀው ሰው ከሆነ ምላሽ መስጠት የለብንም። ምናልባት ታዳጊዎች ልጆች አላችሁ ይሄን መልእክት ልትነግሯቸው ትችላላችሁ በቃላችሁ። ውድ የሆኑ ንብረቶችን እንደ ስልክ፣ ወርቅ ወይም ገንዘብ ህፃናት ብቻቸውን በሚንቀሳቀሱበት ወቅት በፍጹም መሰጠት የለበትም፣ መያዝም የለባቸውም። ይሄ ለገታም ሆነ ለዘረፋ ለየትኛውም አይነት ጥቃት ወንድም ሴትም ታዳጊ ልጆች ሊደርስባቸው ለሚችለው ጥቃት እንደ መንስኤ ይቆጠራልና እነዚህ ነገሮች እንዳያደርጉ ማያውቁት ሰው እንደዚህ አድርጉልኝ ቢል ደግሞ
ፈጣን የሆነ ምላሽ መስጠት እንደሌለብን ነው የደረሰ መረጃ የሚያሳየው። ይሄ ህፃን እንግዲህ በፈጣሪ ታምር በሚባል ደረጃ ከአንድ ቀን እገታ በኋላ በሰላም ሊወጣ ችሏል። ከአዲስ አበባ ጎጃም ጎንደር የቤንዚንና ናፍጣ ጠፍቶ የትራንስፖርት አገልግሎት ላይ ችግር እየፈጠረ ነው። 2 ሊትር ቤንዚን 500 ብር የተሸጠ ነው የተባለው። ከአዲስ አበባ ጎጃም ጎንደር የሚመላለሱ አሽከርካሪዎች ለተከታታይ ቀናት የቤንዚንና ናፍጣ በመጥፋቱ በትራንስፖርት እንቅስቃሴ ላይ ችግር ተፈጥሯል ነው የተባለው። ቅሬታ አቅራቢዎቹ ለሀገር ውስጥ መገናኛ ብዙሃን እንደገለጹት በተከታታይ ቀናት በነዳጅ ማደያዎች የቤንዚንና የናፍጣ አገልግሎት ስርጭት ባለመኖሩ ምክንያት ለህገወጥ ነጋዴዎች ተጋልጠዋል። እነዚህ ሰዎች በነዳጅ ማደያዎችም ነዳጅ በተራገፈ ማግስት ነዳጅ አልቋል በሚል ምክንያት ረጃጅም ሰልፎች ማየት የተለመደ ነው። ይህን ያሉት ቅሬታ አቅራቢዎች ናቸው። በህገወጥ ንግድ ላይ የተሰማሩ አካላት ደግሞ 2 ሊትር ቤንዚን 500 ብር፣ ናፍጣ እስከ 250 ብር ድረስ ለመግዛት አሽከርካሪዎች መገደዳቸውን ተናግረዋል። በተለይ በቤንዚን የሚንቀሳቀሱ ባለ 3 እግር ባጃጆች በተለይ ባጃጅ በፍቼ ከተማ ባሉ የነዳጅ ማደያ ጣቢያዎች በሙሉ የቤንዚን ነዳጅ ስለሌለ በከፍተኛ ችግር ላይ መሆናቸውን ይገልጻሉ። ኮንትራት ወስደው የሚያመላልሷቸው ህፃናት፣ ተማሪዎች ሁሉ ወደ ትምህርት ቤት ለማመላለስ እንደተቸገሩም ተገልጿል። የትራንስፖርት አገልጋዮችን በተከታታይ በሚፈጠሩ የነዳጅ እጥረቶች የተነሳ አሽከርካሪዎች የትራንስፖርት ዋጋ በመጨመራቸው ለእንግልት ተዳርገዋል። የአሽከርካሪዎችንና የተገልጋዮችን ቅሬታ በተመለከተ የኦሮሚያ ሰሜን ሸዋ ዞን ንግድ ጽሕፈት ቤት ተወካይ አቶ ቶልቻ ደሬሳ ለሀገር ውስጥ መገናኛ ብዙሃን በሰጡት ቃል የቅሬታ አቅራቢዎቹ ችግር የተፈጠረው የነዳጅ አቅርቦቱና ተጠቃሚው በ20 በመቶ በማደጉና የነዳጅ አቅርቦቱ በተቆራረጠ መንገድ መሆኑ ችግሩን እንዳስከተለ ነው የገለጹት። እሳቸው በተለይ የቤንዚን አቅርቦት በየጊዜው ያጋጥማል። ይህንን ለመፍታት ከሚመለከተው አካል ጋር በየጊዜው ጥረት ይደረጋል፣ ግን መፍትሄ አልተገኘም ሲሉ ተናግረዋል። የናፍጣ ጥረት አልፎ አልፎ ቢያጋጥምም የነዳጅ ክፍፍሉን ፍትሃዊ ለማድረግ ለከባድ ለኮንስትራክሽን ለግብርና ማሽን ተሽከርካሪዎች ከፍተኛውን ሊትር ነዳጅ ሲሰጥ ለህዝብ ማመላለሻና ለአነስተኛ ተሽከርካሪዎችም በኮታ እንዲከፋፈል እየተደረገ እንደሆነ ነው የገለጹት። ህገወጥ የነዳጅ ዝውውር እንግዲህ ለመግታት ከንግድ ከትራንስፖርት ከከተማ መስተዳደር ከገቢዎች ከፖሊስ ጽሕፈት ቤቶች የተውጣጡ የጥምር ኮሚቴ በዞኑ ባሉ 11 የነዳጅ ማደያዎች ተገኝተው ከጠዋቱ 12 ሰዓት የማደያ ጣቢያዎችን ካስጀመሩ በኋላ ማታ 12 ሰዓት ላይ የዕለቱን ሽያጭ በመመዝገብ የህገ ወጡን ስራ ለመቆጣጠር ጥረት እየተደረገ ነው የተባለው። ከዚህ ባሻገርስ በ11 ማደያዎች ላይ ሰሞኑን በቂ ነዳጅ ይራገፋል የሚል ግምት ስላለ ችግሩ የሚፈታ ነው። በተለይ የህገ ወጥ ንግዱን ለመቆጣጠር ግን ከፖሊስ ጋር በጥምረት እየተሰራ መሆኑንም አቶ ቶልቻ ጨምረው ለሚዲያዎች ገልጸዋል። በሰሜን ሸዋ ዞን ከ28 ሺህ በላይ ዜጎች ለተፈጥሮና ሰው ሰራሽ አደጋ ተጋላጭ ሆነዋል ተብሏል። እንዴት? በሰሜን ሸዋ ዞን እንግዲህ ለተፈጥሯዊና ሰው ሰራሽ አደጋ ተጋላጭ ሆኑ የሰብአዊ ድጋፍ የሚሹ በርካታ የማህበረሰብ ክፍሎች መኖራቸውን የሰሜን ሸዋ ዞን ሴቶችና ወጣቶች ማህበራዊ ጉዳይ ነው ያስታወቀው። ይሄ ጉዳይ በሰው ሰራሽ አደጋ በተለይ በጸጥታ ችግር በሰላም ችግር እንዲሁም ደግሞ እንደ ጎርፍ ባሉ ተፈጥሯዊ አደጋዎች ለችግር ተጋላጭ የሆኑ 28628 ሰዎች መለየት እንደተቻለ የሰሜን ሸዋ ዞን ሴቶች ወጣቶችና ማህበራዊ ጉዳይ መምሪያ ኃላፊ ገልጸዋል። በእነዚህ ተጋላጭ የማህበረሰብ ክፍሎች ውስጥ ልዩ ልዩ ድጋፍ የሚሹ ሴቶች፣ አካል ጉዳተኞች፣ አረጋውያን እንዲሁም ደግሞ ወላጅና ተንከባካቢ የሌላቸው ሰዎች መኖራቸውን የተገለጸው መምሪያው እንደ መንግስት ብሎም በማህበረሰብ በተዋጣ ገንዘብ በአይነትም በገንዘብም የተለያዩ ድጋፎችን እያደረገ እንደሚገኝ ኃላፊዋ ገልጸዋል። መንግስታዊ ያልሆኑ ግብረሰናይ ድርጅቶች ለነዚህ የማህበረሰብ ክፍሎች ለሚደረገው ሰብአዊ ድጋፍም ተባባሪ እንዲሆኑ ጥሪ አቅርበዋል ማለት ነው። ውድ ቤተሰቦቻችን ለዛሬ ለካቲት 18 ያዝናቸው መረጃዎች እነዚህን ይመስሉ ነበር። ናርዶስ አለማየሁ ከእናንተ ጋር ቆይታ አደረኩኝ። ሌሎች መረጃዎችን ከአሃዱ ሬዲዮ እንድትሰሙ ጋብዛችኋለሁ። በያላችሁበት ጥሩ ምሽት ይሁንላችሁ። በዜና ሽፋን ብትሰጧቸው የምትሏቸውን ርዕሰ ጉዳዮች ሀሳብና አስተያየቶች እንዲሁም ጥቆማዎች በ0940 መጨረሻውን 02 እና 03 እንዲሁም 07 እያደረጋችሁ ደውሉልን። 7545 አጭር የጽሁፍ መቀበያችን ነው። በ7545 በቀጥታ መደወልም ይቻላል። የዓለም ስራ ዘውዱ ቴክኒኩን በጥራት እየተቆጣጠረች ህይወቴ ጌትነት የእናንተ የውድ ቤተሰቦቻችን ሀሳብ አስተያየት ጥቆማ በክብር እየተቀበለች ልሳኑን እየመራው ፍቅር ተቢተው አብረናችሁን ዘልቃለን። አንኳር ዘገባዎቹ ቀዳሚ ናቸው።
በሀያት ሪል ስቴት ግንባታ ምክንያት ነዋሪዎችና ተሽከርካሪዎች ለእንግልት እየተዳረጉ በመሆናቸው ቅሬታ አሰሙ። ከወሰን ወደ ሲኤምሲ ሚካኤል በሚወስደው ዋና መንገድ በሀያት ሪል ስቴት የህንፃ ግንባታ ምክንያት የትራፊክ መጨናነቅ እንዲፈጠር ምክንያት መሆኑንም አህዱ ያነጋገራቸው የአካባቢው ነዋሪዎች ገልጸዋል። የግንባታ ግብዓቶችን ለማጓጓዝ ሲባል መንገዱ በተደጋጋሚ ለተሽከርካሪዎች ዝግ እንደሚደረግና በእግረኛ መንገድ ላይ የተለያየ የግንባታ እቃ የሚቀመጥ በመሆኑ ነዋሪዎች ለአደጋ መጋለጣቸውንም ተናግረዋል። በተጨማሪም ለህንፃው ግንባታ የሚንቀሳቀሱ ከባድ ተሽከርካሪዎች ምክንያትም የትራፊክ ፍሰቱ ላይ ተጽዕኖ ማሳደሩንም ተናግረዋል። ፊት ለፊት ላይ መንገዱ ማይጠራ አቧራ የሲሚንቶ የምኑ የቦለለው ይላል። መኪና በሚበዛበት ሰዓት ወደ ሰው ይላል። ጠዋት ሁሉ በብዛት በእግረኛ ስላለው መኪናው መሸጋገሪያ ይከብዳል። በዓል በተለይ በዓል ቀን ሲሆን እንደዚህ ወደ ቤተክርስቲያን የሚመጡት ምናምን በጣም ጭንቀት ይጨናነቃል። መንገድ መጨናነቅ ያው ብዙ ጊዜ የሚከሰት ነገር ነው አለ። በዛ በተጨማሪ መንገድ ችግር አለ። መንገዱ ብዙ ጊዜ ተበላሽቷል። እዛ አደጋዎች እየተፈጠሩ ነው። አይቶ ቢሰራ የተሻለ ነው ብዬ። መጨናነቅ አለ፣ ሁሌም አለ፣ ጠዋትም አለ፣ ማታም አለ። በተለይ የጠዋቱ ይብሳል። ብዙ ተማሪዎች የሚያደርሱ አለ፣ ስራ የሚሄዱ አሉ። ከስራቸውና ከትምህርታቸው የጉላላ ሰው ይሄ መንገዱም አዲስ ቢሰራና የተቦረቦረ ነገር አለ። እሱ ላይ እየሄዱ መኪኖች ይገባሉ። ከኋላ ያለው ደግሞ ይመጣና እሱ ላይ ይወጣል። በዛ ላይ ደግሞ ለመኪና ሴፍ አይደለም። መኪና ኦልሞስት ከጥቅም ውጭ ይሆናል ማለት ይቻላል። እንደዛ ማለት ይቀላል። የመንገድ መቦርቦሩ ምናምን ነገር ከባባድ መኪኖች ምናምን ስለሚተላለፉበት ኦልሞስት ከጥቅም ውጭ ይሆናል ማለት ይቻላል። በዛ ላይ ደግሞ ደስቱ ከሚባሉ በላይ በካይ ነው። አብሶ ጠዋት ላይ ወደ ከታች ከሚካኤል ወደ ወሰን ስትሄድ ክራውዱ ሚካኤል ደስ ይመጣል። አህዱ የነዋሪዎችን ቅሬታ መሰረት በማድረግ የለሚኩራ ክፍለ ከተማ ደንብ ማስከበር ጽህፈት ቤትን አነጋግሯል። የጽህፈት ቤቱ ኃላፊ አቶ ይልማ ወርቅ ጌታቸው የመንገዶችን ደህንነት ለመጠበቅ አስፈላጊውን ቁጥጥር ይደረጋል ሲሉ ምላሽ ሰጥተዋል። በዋና መንገዶች ላይ የግንባታ ቁሳቁስ ማስቀመጥ የተከለከለ ሲሆን ልዩ ፍቃድ የሚሰጠው ኮንክሪት ለመሙላት ስራ ብቻ ለተወሰነ ሰዓት ከትራንስፖርት ቢሮ በሚሰጥ ፍቃድ መሆኑንም ገልጸዋል። ድርጊቱ እስከ 50 ሺህ ብር ቅጣት እንደሚያስቀጣ አስታውቀው የነዋሪዎችን ቅሬታ መሰረት በማድረግ ከዛሬ ጀምሮ ጉዳዩን በማጣራትም የእርምት እርምጃ እንደሚወሰድም ጠቁመዋል። በቅሬታ እስካሁን አልመጣም። ጉዳዩን ግን ኢሚዲየትሊ ከዛሬ ጀምሮ ቼክ አድርገን ማስቆም እንችላለን። አሁን ለወረዳው አመራር ነግራለሁ። ገብቶ ውስጥ ለውስጥ መንገድም ሆነ ዋና መንገድ ላይ ምንም አይነት ተረፈ ምርት ማስቀመጥ የለባቸው። አስቀመጡም እንደምናጋለን መጀመሪያ ግንዛቤን አስቀድመን ካላነሱ ቀጠሉም እናስነሳለን። ግን ፍቃድን አንዳንድ ጊዜ ተረፈ ምርት ለማስቀመጥ ሳይሆን ሙሊት ለመሙላት መንገድ ለመዝጋት ለውጥ አስፋልት ዘግተው ለመሙላት ከፈለጉ መንገድ ትራንስፖርቶች ፍቃድ ይሰጧቸዋል። ለ24 ሰዓት ለ9 ሰዓት ብለው እሱን ለሚያሳውቁና መንገዱን ዘግተው ወይም ነገር የራሳቸውን ሞልት መሽን አስቀምጠው ይሞላል። ከዛ በዘለለ ግን አንድም እንኳን ዋና አስፋልት አይደለም ኮብል ላይ አንድ ሲኖ አሸዋ ገልብጦ መገንባት አይችልም። መንገድ በማበላሸት ተሰጠን ቃበል እነሱ አሁን እንደዛ ቦርቦሮ ከብላሹ መንገድ በማቆሸሽ መንገድ በማበላሸት እስከ 300 ሺህ ብር ድረስ የሚያስቀጣ ደንብ አለን እኮ የጫነው መኪና ራሱ እስከ 50 ሺህ ብር የሚያስቀጣ ደንብ አለን። በጉዳዩ ላይ ሌላው አህዱ ያነጋገራቸው የአዲስ አበባ ከተማ አስተዳደር መንገዶች ባለስልጣን የኮሚኒኬሽን ዳይሬክተር አቶ እያሱ ሰለሞን የችግሩ ዋነኛ መንስኤ ግንባታዎች ከዋና መንገድ ወሰን ምን ያህል ርቀው ግንባታዎች መገንባት እንዳለባቸው ግልጽ መመሪያ ባለመኖሩ መንገድ ጫፍ ድረስ ወጥተው የሚገነቡ መኖራቸውን ገልጸዋል። ይህ ተግባር በመንገድ ሀብት ላይ ጉዳት ከማድረሱም በላይ ግንባታው ከተጠናቀቀ በኋላም በእግረኞችና በትራፊክ እንቅስቃሴ ላይ አሉታዊ ተጽዕኖ እንደሚያሳድርም ጠቁመዋል። ይህን እንግልት ለመቀነስ አዲስ የአሰራር መመሪያም ተግባራዊ የተደረገ መሆኑንም ዳይሬክተሩ ጠቁመዋል። ግንባታ ስራዎች በከተማችን ውስጥ በስፋት እንደሚከናወኑ ይታወቃል። ኮንስትራክሽን ስራዎች በሚከናወኑባቸው አካባቢዎች ከባድ መኪና ተሽከርካሪዎች እንቅስቃሴን በሌሎች ምክንያት መንገዶች የሚጎዱባቸው ሁኔታዎች ተከስተዋል። ችግሮች ዋነኛ ምክንያታቸው እየሆነ ያለው ቀደም ሲል በነበረው ሁኔታ ከመንገዶች ወሰን ግንባታዎች ምን ያህል ሜትር ርቀው መገንባት እንዳለባቸው ግልጽ የሆኑ የተቀመጠ ነገሮች ባለመኖሩ ምክንያት መንገድ ጠርዝ ድረስ መጥቶ ግንባታዎችን የማከናወን ሁኔታዎች በስፋት ይከናወኑ ነበር። ይህም በመሆኑ የተነሳ መንገድ ሀብቱ ላይ ጉዳት ይደርሳል። ግንባታውን ተጠናቆ ካለቀ በኋላም እንደዚሁ በእግረኞችም በሌሎችም ትራፊክ እንቅስቃሴ ላይ የራሱ የሆነ አሉታዊ ተጽዕኖ የሚያሳድርባቸው ሁኔታዎች እንደነበሩ ይታወቃል። ከዚህ ጋር የተያያዙ ችግሮች አሁንም አንዳንድ ቦታዎች ላይ የሚታዩ ሁኔታዎች እንዳሉ ግልጽ ነው፣ ቀድሞ ግንባታቸው በተጀመረ ስራዎች ላይ ማለት ነው። ነገር ግን በተለይ ከዚህ ከኮሪደር ልማቱ ግንባታ ጋር ጅምር ጋር ተያይዞ በከተማችን ውስጥ በርካታ ዘመናዊ ከተማን ለመፍጠር የሚያስችሉ ስራዎች ሲሰሩ ቆይተዋል። የአሰራር ደንብና መመሪያዎችም ወጥተው ተግባራዊ የሆኑባቸው ሁኔታዎች አሉ። ከነዚህ አንዱ ባክሴት የሚባለው ወይም ደግሞ መንገድ ወሰን ግንባታዎች ምን ያህል ሜትር ከዋና መንገድ ሲሆን ምን ያህል ከሁለተኛ
ደረጃ ሰብሳቢ መንገዶች፣ ሌሎችም በየደረጃቸው እስከ ውስጥ ለውስጥ መንገዶች ድረስ ምን ያህል ሜትር ገብተው መስራት መገንባት እንዳለባቸው ግልጽ የሆነ መመሪያ ተቀምጧል። ደንብ አለ። በዛ መሰረት ስራዎች ለመስራት ጥረት የተደረገ ነው ያለው። አህዱ በጉዳዩ ዙሪያ ከሀያት ሪል ስቴት አክሲዮን ማህበር ምላሽ ባገኘበት አፍታ ይመለስበታል። የትርፍ ሰዓት ክፍያን አለመክፈል ጨምሮ በሰራተኞች ላይ የሰብአዊ መብት ጥሰት እየተፈጸመ መሆኑን የኢትዮጵያ ሰብአዊ መብት ኮሚሽን አስታወቀ። በግል የንግድ ድርጅቶች ላይ ተቀጥረው በሚሰሩ ሰራተኞች ላይ ከፍተኛ የሆነ የሰብአዊ መብት ጥሰት እየተፈጸመባቸው መሆኑን በትናንትናው ዕለት ኮሚሽኑ በሰጠው መግለጫም አስታውቋል። የኮሚሽኑ ኮሚሽነር አቶ ብርሃኑ አዴሎ እንደ ሀገር በተለያዩ መንገዶች በዜጎች ላይ የሰብአዊ መብት ጥሰት እየተፈጸመ መሆኑን ተናግረዋል። በዜጎች ላይ እንደዚህ አይነት የመብት ጥሰት ከሚፈጸም ባቸው አንዱ የግል ድርጅቶች መኖራቸውን ገልጸዋል። በድርጅቶች ውስጥ ተቀጥረው የሚሰሩ ሰራተኞች ላይ ለትርፍ ሰዓት ስራ ክፍያ አለመክፈል፣ እንዲሁም የበዓል ቀን እረፍት አለመስጠት፣ ለተመሳሳይ ስራ የተለያየ ደሞዝ መክፈል፣ የዓመት እረፍት አለመስጠትና በስራ ቦታ የደህንነት አልባሳት አለመቅረባቸውንም ጠቅሰዋል። በተለይ ለሰራተኞች የአደጋና የበሽታ መከላከያ አልባሳት ከማቅረብ አንጻር፣ ዓመታዊ እረፍት፣ የበዓላት ጊዜ እረፍት፣ ለተመሳሳይ ስራ ተመሳሳይ ክፍያ ከመክፈል አንጻር ለሴትና ወጣት ሰራተኞች የተከለከሉ የስራ ዘርፎች አሉ። እነዚህ የስራ ዘርፎች ላይ ሴቶችና ወጣቶችን የማሳተፍ ነገር፣ የትርፍ ሰዓት ስራ በህጉ ያለመከፈሉ፣ እንደነዚህ የመሳሰሉ በርካታ ችግሮች እየገጠሙ ስለሆነ እነዚህ ችግሮች በአግባቡ እንዲንቀሳቀሱ የውሾታ ስራዎችን እየሰራ ነው። ይህንን ጉዳይ ኮሚሽኑ ጥብቅ ክትትል በማድረግ ህግና ስርዓትን በመከተል የእርምት እርምጃ እንዲወሰድ እንደሚሰራም አስታውቀዋል። ህገወጥ ንግድ ቀጠናዊና የብሔራዊ ደህንነት ስጋት መሆኑ ተገለጸ። ህገወጥ ንግድ መንግስት ከንግድ ስራዎች ማግኘት ያለበትን ገቢ እንዳይሰበስብ ከማድረግም ባለፈ ቀጠናዊና ብሔራዊ የደህንነት ስጋት መሆኑን የኢትዮጵያ ንግድ ዘርፍ ማህበራት ምክር ቤት ምክትል ፕሬዝዳንት ዶክተር አይናለም አባይነም ተናግረዋል። ህገወጥ ንግድ የሀገር ውስጥ የገንዘብ አቅምን በከፍተኛ ሁኔታ እንደሚቀንስ አንስተው የድንበር ቁጥጥሩን እንደሚያዳክምም ገልጸዋል። አክለውም ዜጎች በመንግስት ተቋማት ላይ ያለውን አመኔታ እንደሚያሳጣ አንስተው በሀገራት መካከልም መደበኛ ንግድ እንዳይኖር ያደርጋል ብለዋል። መንግስት የሀገሪቱን ኢኮኖሚ እድገት በግሉ ዘርፍ እንዲመራ ቢወስንም ህገወጥ እንቅስቃሴዎች ከፍተኛ ተጽዕኖ እያሳደሩ መሆናቸውንም ጠቁመዋል። ህገወጥ ንግድ ህጋዊ ኢኮኖሚያዊና ማህበራዊ ችግር ብቻ ሳይሆን ቀጠናዊና የብሔራዊ ደህንነትም ስጋት ነው። የድንበር ቁጥጥርን ያዳክም፣ ህዝብ በመንግስት ተቋማት ላይ ያለውን አመኔታ ያሳጣል፣ በሀገራት መካከል መደበኛ ንግድን ያቀጭ፣ በቀጠናው ሀገሮች ደካማ የህግ ማስከበር ካለ ጠቅላላ ቀጠናው በተጽዕኖ ውስጥ ሊሆን፣ መንግስት የሀገሪቱ ኢኮኖሚ እድገት በግሉ ዘርፍ እንዲመራ የፖሊሲ ውሳኔ ወስነው ተግባራዊ እርምጃዎችን የወሰደ ቢሆንም ህገወጥ ንግድ አገር በቀል የሆኑ ኢንዱስትሪዎች እንዳያድጉ በማድረግ በግል ዘርፍ ላይ የሚያሳድረው ተጽዕኖ ከፍተኛ ነው። ህጋዊ የንግድ ድርጅቶችን ያዳክማል። የገበያ ዋጋን በማዛባት በህግ አግባብ የሚንቀሳቀሱ የንግዱ ህብረተሰብ ከንግድ ስራ እንቅስቃሴ ውጭ እንዲሆኑ ያደርጋል። ህገወጥ ንግድ በህጋዊ መንገድ የሚሰሩ ወይም የሚንቀሳቀሱ ነጋዴዎችን ከንግዱ ዘርፍ እንዲወጡ እያደረገ መሆኑም ተመላክቷል። የናይጄሪያ መንግስት የታገቱ ተማሪዎችን ለማስለቀቅ ለቦኮ ሃራም ገንዘብ ከፍሏል መባሉን አስተባበለ። የናይጄሪያ መንግስት ባለፈው ህዳር ወር ከካቶሊክ አዳሪ ትምህርት ቤት የታገቱ ከ200 በላይ ተማሪዎችና ሰራተኞችን ለማስፈታት ለታጣቂው ቡድን ቦኮ ሃራም ከፍተኛ መጠን ያለው ገንዘብ ከፍሏል የሚለውን ዘገባ በጽኑ ውድቅ አድርጓል። የኮሚኒኬሽን ሚኒስትሩ አህመድ ኢድሪስ ፍጹም ሐሰተኛና መሰረት የሌለው ሲሉም ገልጸውታል። ሚኒስትሩ አክለውም ዘገባው በሀገሪቱ የጸጥታ ኃይሎች ሙያዊ ብቃትና ታማኝነት ላይ የተሰነዘረ ጥቃት መሆኑን ተናግረዋል። ቦኮ ሃራም በዋናነት በሰሜን ምስራቅ ናይጄሪያ ቦርኖ ግዛት የሚንቀሳቀስ ቢሆንም አሁን ላይ የቡድኑ ክንፎችና ሌሎች የወንጀለኛ ስብስቦች በናይጄሪያ ሰሜን ምዕራብና ሰሜን መካከለኛ ክፍሎች ተስፋፍተው እንደሚገኙም ይነገራል። ይህ የገንዘብ ክፍያ ለታጋቾች መፈጸሙ የተነገረው ሀገሪቱ ለታጋቾች ገንዘብ መክፈልን በሕግ በከለከለችበት ወቅት መሆኑ ጉዳዩን አነጋጋሪ አድርጎታል። መንግስት በበኩሉ ምንም አይነት የገንዘብ ክፍያ አለመፈጸሙን ቢገልጽም የደህንነት ምንጮች ግን ክፍያው መፈጸሙን አረጋግጠዋል። ዘገባው የቢቢሲ አፍሪካ ነው።
የፓስፖርት አገልግሎት አሜሪካ በዌስት ባንክ መስጠት ልትጀምር መሆኑ ተገልጿል። በአሜሪካ ዲፕሎማሲያዊ አካሄድ ሲጠበቅ የነበረው አዲስ ምዕራፍ ከፍቷል የተባለው የአሜሪካ ለመጀመሪያ ጊዜ በዌስት ባንክ በሚገኙ የእስራኤል ሰፈራዎች ውስጥ ለሚኖሩ ዜጎች የፓስፖርት አገልግሎት መስጠት ሊጀመር መሆኑ ነው የተገለጸው። የአሜሪካ ውሳኔ አሜሪካ ከህጋዊነት አንጻር ጥያቄዎች እየቀረበባት መሆኑ ተገልጿል። ለሰፈራዎቹ ዲፕሎማሲያዊ እውቅና እንደ መስጠት ይቆጠራል በሚል ስጋትን ፈጥሯል። ይህ እርምጃ ለወደፊቱ የፖለቲካና መንግስት ምስረታ እንቅፋት እንደሚሆንና የሁለት ሀገራት መፍትሄ ሊቀንስ ይችላል ነው የተባለው። ኤምባሲው በበኩሉ ይህ እርምጃ መደበኛ የዜጎች አገልግሎት እንጂ የፖለቲካ መልእክት የለውም ሲልም አስታውቋል። ዘገባው ያናዶሎ ነው።